ሀይሚ እኮ ያለ ብሩኬ ተቀመጪ ከሚሏት ማለት ነው፣ ወይም ደግሞ ከብሩኬ ጋር ተለያይተሽ ቆይ ከሚሏት እኔ እንጃ ምን ልበላችሁ። በስመ አብ የኔ ፍቅር ጭራሽ እኮ ከብሩኬ በቃ ለደቂቃም እንኳን መለየት አትፈልግም። በነገራችን ላይ አይፈረድባትም። ምክንያቱም ሀይሚ ሌላ ሰው የምታውቀው የላትም። እንደ ብሩኬ የምታምነው እንደ ብሩኬ የምትግባባው ሰው የላትም። የፈለገ ነገር እነ ሚፍታህ እንኳን ቢኖሩ እኔ እንጃ ከነ ሚፍታህ ጋር ቢያንስ እንደው ምናልባት አንዴ ልትሰራ ትችላለች። ቪዲዮ እንኳን ማለት ነው፣ እንኳን ሌላ ነገር ቪዲዮ እንኳን አንዴ ልትሰራች፣ ሁለተኛ ግን አትደግመውም። ቀቡቡዬ ሀይሚዬ ደም ስር ብዬሃለሁ። የደም ስሯ የደም ቱቦ ብዬሃለሁ። በእርግጥ ተለያይታችሁ አያምርባችሁ፣ አንድ ላይ ስትሆኑ ነው የሚያምረው። እና እንግዲህ ዛሬ ያው አገባቡ ብሩኬ ትንሽ የሚያስከፋ ቢሆንም መጨረሻው ግን ያማረ ነው። ምክንያቱም ያው አንድ ላይ ሊሄዱ ተስማምተዋል። ሰላም እንዴት ናችሁ? ውድና የተከበራችሁ የጨረቃ ፋሚሊዎች ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዙ ትርፍርፍ ይበልልኝ። እንግዲህ ሀይሚና ብሩኬ ዛሬ ወደ ቡታጅራ ሊጓዙ ወስኗል። በነገራችን ላይ ቡታጅራ ገብተዋል፣ ዛሬ ገብተዋል። ምክንያቱም ይሄ ቪዲዮ የተቀረጸው ወይ ጠዋት ነው ወይ ደግሞ ትላንትና ነው፣ ግን ጠዋት ነው የሚመስለኝ። ጠዋት ነው የተቀረጸ ይሄ ቪዲዮ። ኦልሬዲ ዛሬ ቡታጅራ ገብተው አድረዋል ማለት ነው። ምክንያቱም ቪዲዮ ሲቀረጽ እርግጠኛ ነኝ ዛሬ ገብተዋል። እና በመጨረሻ በሀይሚዬ ሀሳብ የተስማማችሁ እና ደስ ያላችሁ ላይክ አርጉ። በላይክ አሳዩኝ፣ በኮሜንታችሁ አሳዩኝ። ቡብዬ እንግዲህ ዛሬ በመጀመሪያ መግቢያ ላይ ገብቶ የተናገረው ምንድን ነው? እኔና ሀይሚዬ ልንለያይ ነው ማለቴ ለተወሰነ ቀን ሀይሚዬን ይዤ የምሄድበት ነገር ጠባብ ነው፣ መንገድ ጠባብ ነው። ምክንያቱም ያው እሷን ማድከም አልፈልግም። እኔ የምሄድበት ጉዳይ ትንሽ ከበድ ያለ ነውና እንግዲህ ጉዳዩ ምን እንደሆነ አናቅም፣ ግን የሆነ ሰዓት ላይ የጠቀሰው ነገር አለ። ከዚህ በኋላ እኔና ብሩኬ እኔና ቅመሜ መሀል እየገባ ማንም ሰው እንዲረብሸኝ ወይም ደግሞ ማንም ሰው እንዲነካኝ ወይም ደግሞ እኔና እሷን ማንም ሰው እንዳያለያየን መፍቀድ አልፈልግም። ስለዚህ ብዙ ነገር ማስተካከል ያለብኝ ነገር አለ ነው ያለው። እንግዲህ የሆነ ፓርት ላይ ማለት ነው፣ የሆነ ፓርት ላይ በእኔና እሷ መሀል ማንም እየገባ እንዲያበጣብጠን አልፈልግም። ሰላም ህይወት ነው መኖር የምንፈልገው ነው ያለው። ይሄ ነገር ምንድን ነው? ምንድን ነው ታዲያ? ምን ያገናኘዋል ከሀይሚዬ ጋር ልትሉ ትችላላችሁ። እሱን እንግዲህ ፈጣሪ ነው የሚያውቀው። ሌላ ደግሞ ሀይሚዬን ይዤ በመሄዴ ብዙ ትደክማለች፣ ብዙ የሚበላሽ ነገርም አለ ነው ያለው። እኔ እንጃ ብቻ ምን እንደሆነ እናንተ ምን ገምታችኋል? እስኪ ንገሩኝ። ምን ገምታችኋል? ያቺ ምናልባት ያቺን ፍቅረኛ ተብዬዋ ማለት ያሰብኩት እንደዛ ነው ማለት አለ አይደለ ወይ? እሷን ማስቆም ያለበት ነገር አለ ወይ? አሁንም እየረበሸች ነው ማለት ነው። ያው እንደ ግምትም ነው ማለት ይሄን ያሰብኩበት ምክንያት ደግሞ እኔና እሷ መሀል ማንም እየገባ እንዲያበጣብጠን አንፈልግም። ሁለተኛው ግምቴ ደግሞ ሽማግሌ ሊልክ ነው። በቃ ሽማግሌ ይልካል። ከዛ ሀይሚዬን ሰፕራይዝ ሊያደርጋት ይመስለኛል። ያው ስላችሁ እንዳልኳችሁ ጾም ነው አሁን፣ ሌላ እንትን የለም። ግን የሆነ ፕሮግራሞች፣ ዝግጅቶች ምናምን የሚዘገጃጁ ይኖራሉ። ይሄን ደግሞ ሀይሚዬ ከሄደች ይበላሽብኛል ያለበት ምክንያት ምንድን ነው? እሷን ሰፕራይዝ ሊያደርግ ስለፈለገ ይመስለኛል። ሁለት ነው እንደዛ ነው ብዬ የማስበውና መጀመሪያ ፈጣሪ ሀሳብክን ያሳካልህ።
ያሰብከውን ያቀድከውን ነገር መብርሃን ከፊት ትቅደምልህ፣ ይሳካልህ። ሀይሚዬ ደግሞ እንግዲህ ያው ነይ እስኪ የኔ ቅመም፣ የኔ ቆንጆ፣ የኔ ድንብሽብሽ፣ የኔ ደንባሻ እውነት እኮ ነው ውበቷ ከቀን ቀን እየጨመረ ከቀን ቀን እየተደናቡሸች ነው የመጣችው። ከሰው ዓይን ያውጣሽ ብቻ ከሰው ዓይን ይጠብቅሽ። እና እንግዲህ ያው ብታጅራ በነገራችን ላይ ማለት ነው በጣም ነው የደነገጠ። ታውቃላችሁ ሀይሚ ከብሩኬ ተለይታ መቆየት ማሰብ ሁሉ አትፈልግም። ማሰብ ሁሉ ማለት ነው። አሁን እሱ ራሱ ይሄንን ነገር ስለሚያውቅ ማለት ነው ስለሚያውቅ በጣም በቃ አመጣ ነው የነገራት። ቤተሰቦች ነገሯት ይላል። እንዴት ብለን እንንገራት እኛ? አመጦ ነው የነገራት። በጣም ፈርቷት ማለት ነው። ምክንያቱም በቃ ሀይሚዬ ከብሩኬ መለየት አትፈልግም በጭራሽ፣ ለትንሽ ጊዜም ለትንሽ ቀንም ቢሆንና በዛ ላይ ቶሎ ነው ድንግጥ ያለችው። በቃ አለ አይደለ ምንድነው ብሩኬ ንገረኝ፣ ሰላም እንኳን ለማለት ሰላም እንዴት ናችሁ ነው ያለችው። ከድንጋጤዋ የተነሳ ማለት ነው። እኔ ደህና ነኝ፣ እንዴት ናችሁ? እኔ ደህና ነኝ። የኔ እናት ምን ይሻልሻል? ፍቅር እኮ ከባድ ነው እናንተ። ፍቅር አስቸጋሪ ነው። የምሬን ነው ብላችሁ እና በቃ ምንም ልታዳምጠው እንኳን በቃ ብር ሄዳለሁ ለትንሽ ጊዜ ነው፣ ለሁለት ቀን ለሶስት ቀን፣ 2 ቀን 3 ቀን ማለት ትንሽ ነው። ያው በእርግጥ ያሉበትን ቤት አዲስ ነው፣ በዛ ላይ ትልቅ ነው። ሚፍታህ ቢኖርም ይከብዳል። ብቻ ግን ደግሞ ብሩኬ ምን አለ፣ እኔና አንቺ ለሆነ ነገር እኔ የሆነ ቦታ ሲሄድ ወይም አንቺ የሆነ ነገር ቦታ ስትሄጂ የሆነ ተለያይተን እኔም ጉዳይ እንድፈጽም አንቺን ጉዳይሽ እንድፈጽም አንቺን ቤትሽ እንድትይዢ መልመድ አለብን መልመድ አለብሽ። ምክንያቱም ቤትሽን መጠበቅ አለብሽ። ይሄ ነገር ትክክል ነው። በነገራችን ላይ ይሄ ትክክል ነው። ግን አሁን ገና ናቸው፣ ችግር የለውም። አሁን ሄድክበት አንጠጥላት ብትል ያን ያህል ችግር የለውም። ምክንያቱም ቤቱ ቢሆንም አንደኛ ሰው አለ፣ ቤት ሚፍታህ አለ፣ ሁለተኛ ልጅ የለ ምን የለ። ምን እንደሚያስጨንቃችሁ ተያይዛችሁ ብትሄዱ። ግን ይሄ ብሩኬ ያለው ነገር ወደፊት ግዴታ ነው፣ አስፈላጊ ነው። ገባችሁ? ባል ለስራ ወይም ደግሞ የሆነ ጉዳይ ሊፈጽም የሆነ ቦታ ቢሄድ ሚስት ቤት ቁጭ ብላ ቤቷን የመጠበቅ ኃላፊነት ይሄ ግድ ነው። እዚህ ጋር ብሩኬ እውነቱን ነው፣ ትክክል ነው የተናገረው። ግን ወደፊት ያው ትክክለኛ ወደ ትዳሩ ሲገቡ ልጅ ሲመጣ ምናምን ይሄ ነገር ግዴታ ነው፣ አስፈላጊ ነው። ዙሮ ያው መጨረሻቸው አብረው ነው። ደስ አላት እኮ ዝፈኝልኝ ደግሞ ሁሉ ነገር በጉቦ እንደዛ ከፈለሽ በቃ ዝፈኝልኝ። በነገራችን ላይ ግድ ሆኖበት ነው የተቀበላት እንጂ እንግዲህ ሀይሚዬ እንድትሄድ ጉዳዩም እንዳልኳችሁ የመጀመሪያ አንደኛ ግምቴ ይህ ሽምግልና የሚባለው ነውና ሀይሚዬን ሰፕራይዝ ሊያረጋት ከዛ ጾም ላይ ያው ጾም ሲፈታ ሊጋቡ ትንሽ ጊዜ ነው የቀረው። ይሄን ነገር በቀደም ነግሬያችኋለሁ፣ ጭምጭምታ ሰምቼ ነው። እሷን ሰፕራይዝ እና አንቺ በመሄድሽ ብዙ ነገር ይበላሽብኛል ሲላት ራሱ በቃ ብዙ እንትን ያለኝ በቃ ሽማግሌ ሊልክ ነውና እሷ ምንድን እንዳታቅ ሰፕራይዝ ሊያረጋት ፈልጎ ነው ምናምን ያልኩት። እና ሁለተኛው ደግሞ ያው መጀመሪያ የነገርኳችሁ ነው። እንግዲህ ፈጣሪ ከእናንተ ጋር ይሁን። ደስ ይላል የምር እንደዚህ በፍቅር ስናያ